በሁለተኛነት የምናከብረው በዓላችንም በዓታ ለማርያም ነው። በሦስት ቀን እመቤታችን ቅድስት ድንግል ማርያም ናት። እናቷ ሐና አባቷም ኢያቄም ማርያምን ወልደው 3 ዓመት ሲሞላት ወደ ቤተ መቅደስ የገባችበት ቀን ነው። ማርያምም የእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች ቤተ እግዚአብሔር ተለይታ ትኖራለች። ከኢያቄም ከባሏ ጋርም እጅግ አዝነው ነበር። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። ልጅ የሰጠኸኝ እንደሆነ ለእግዚአብሔር አገልጋይ አደርጋለሁ አለች። እመቤታችን ቅድስት ድንግል ማርያምንም ወለደች። 3 ዓመት በቤቷ ውስጥ አሳደገቻት። ወደ ቤተ መቅደስም ወሰዷትና ሊቀ ካህናቱ ዘካርያስ ነበር። ከእርሱም ወስደው እንካ ተቀበለን ቢሉት እኔ ምን አደርጋለሁ ብሎ መረዋት ደውሎ 100 ሕዝብን ሰበሰበና ሐናና ኢያቄም ይህችን ልጅ ለቤተ መቅደስ መባ ሰጥተዋል፣ ምን ትሁን ምንስ ትብላ ብለው ሲጨነቁ ሳሉ መልአኩ ፋኑኤል ሰማያዊ መና በመሶበ ወርቅ ሰማያዊ ወይን እንዲሁም በወርቅ ጽዋ ይዞ ከሰማይ እየወረደ ከምድር ከፍ ብሎ ረቦ ቆመ። ዘካርያስም ሁል ጊዜ ይወርድለት ነበርና ዛሬስ ከሕዝቦች መሃል ክብሬን ገለጸብኝ ብሎ ታጥቆ ቢቆም ራቀበት። ሕዝቡም በየተራ ቢቀርቡ ራቀባቸው። ሐናና ኢያቄምም ቢቀርቡ ራቀባቸው። ሁሉም አፍረው ተመለሱና ምናልባት እግዚአብሔር የሚያደርገው አይታወቅምና ለዚች ብላቴና እንደሆነ ብለው ሐናን እስኪ ከሕዝቡ ራቅ አድርጊያት አሏት። ከሕዝቡም ራቅ አድርጋ ስትመለስ ፋኑኤል ወርዶ ግራ ክንፉን አንጥፎ ቀኝ ክንፉን ጋርዶ መግቧት አርጓል። የምግቧ ነገር ከተያዘልንስ ብለው ከቤተ መቅደስ አስገብተዋት እነርሱም ተመልሰዋል። መባዬን ይዤ ወደ ቤትህ እገባለሁ፣ በመከራዬ ጊዜ በአፌ የተናገርኩትን እንዲሁም በከንፈሮች የሚያልኩትን ስዕለትን ለአንተ ሰጣለሁ እንዳለ መዝሙረኛው ዳዊት በመዝሙር 65 ከቁጥር 13። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ ከሁላችን ጋር ይሁን። በሦስተኛነት የምናከብረው በዓላችንም ሕፃናተ ሳሌምን ነው። በዚህች ቀን ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት በወረደ ከድንግል ማርያም በተወለደ ጊዜ ሰይጣን ዲያብሎስ ለተንኮል አያርፍምና ሄሮድስን ሂዶ የእኔን ጌትነት ያንተንም መንግሥት የሚቀማ ተወልዷልና እንግደለው አለው። ሄሮድስም እንዴት አድርጌ ያገኘዋለሁ አለ። ዲያብሎስም ከ1 ዓመት እስከ 2 ዓመት ድረስ ያሉትን ወንዶች እንዲሁ ታስፈጃቸዋለህ አለው። ደግሞም ሰይጣን ለወዳጁ ቅርብ ነውና ልብሳቸውን ጉርሳቸውን እኔ እችላለሁ ብለህ ሰብስበህ አስፈጃቸው አለው። ከዚያም በኋላ ካስፈጀናቸው በኋላ ከእነርሱ አንዱ ይሆናል አለ። ሄሮድስም ከገሊላ እስከ ቤተልሔም አዋጅ ነገረ። አዋጁም እንዲህ የሚል ነበር። ወንድ ልጅ ያለው ልጁን በማር በወተት አሳድጌ መንግሥቴን አወርሰዋለሁ፣ ለእናቱ ለአባቱም የዓመት ልብሱን እንዲሁም ቀለቡን እሰጣለሁ ብሎ አወጀ። የወለደ ልጁን ያልወለደ እየተሰዋ ሰጠው። ሄሮድስም በአንድ ግንብ ቅጥር ሰብስቦ አስፈጅቷቸዋል።
ከዚህም በኋላ በሄሮድስ ላይ ሰብአ ሰገል እንደተዘባበቱበት ባየ ጊዜ እጅግ ተቆጣና ጭፍራዎቹን ልኮ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቿ ሁሉ የነበሩትን ሕፃናት አስገደለ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 16። ብዛታቸውም 14,000 ነው። ጌታችን ኢየሱስ ክርስቶስ አማኑኤልን ግን አላገኘውም ነበር። እመቤታችን ቅድስት ድንግል ማርያም ወደ ግብፅ ይዛው ተሰዳ ነበርና። ከሄዱም በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ታይቶት ሄሮድስ ሕፃኑን ሊገለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ፣ እስከምነግርህም ድረስ በዚያ ኑር ብሎታልና። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄዶ ነበርና። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሩፋኤል ማለት ሰውም ሆነ እንስሳ በሚወሉ ጊዜ ማኅፀናቸውን የሚፈታ የምህረት መልአክ፣ እርሱም ዓመት እስከ ዓመት የተጸለየውን ጸሎት የሚያሳርግ የመንግሥተ ሰማያትን እንዲሁ በር ቁልፍ የያዘ እርሱ ነው። በአንድ ጊዜ አንድ ጦቢት የሚባል ሰው ነበረ። እርሱም ከዕለታት በአንዲት ቀን መንገድ ሲሄድ አንድ ሰው ሙቶ አገኘው። ጦቢትም የሞተ ቅበሩ፣ የታመመ ጠይቁ የሚለውን አሰበና ያንን የሞተ ሬሳ ቀበረው። ከቤቱም ሳይደርስ መሸበት። ከዛፍ ስር ተኛና ወፍ ከዓይኑ ላይ ኩሱን ኳሰበት፣ ዓይኑም ታወረ። በዚያችም ሌሊት ከቀብር ተመለስኩ፣ ረክሼም ስለነበር በዕድሞው ስር አደርኩ። ዓይኖቼ ግን ተገልጠው ነበር፣ በዕድሞው ላይም ወፎች እንዳሉ አላወቅኩምና። ፊቴም ተገልጦ ሳለ እነዚያ ወፎች በዓይኔ ላይ የሚያቃጥል ኩስ ጣሉብኝ፣ በዓይኔም ብልዝ ወጣብኝ። እኔም ወደ ባለ መድኃኒት ሄድኩ፣ ነገር ግን የጠቀመኝ የለም እንዳለ። መጽሐፈ ጦቢያ ምዕራፍ 2 ከቁጥር 3 እስከ 9። ለጦቢትም ከደግነቱ የተነሳ እግዚአብሔር መልአኩ ቅዱስ ሩፋኤልን ይረዳው ዘንድ አዘዘው። ሩፋኤልም እንደ አሽከር ሆኖ ለጦቢት 30 ዓመት ሲረዳው ኖሯል። ሁለተኛም ወለተ ራጉኤል የምትባል አንዲት ሴት ነበረች። እርሷንም ጋኔን ከላያው ላይ አድሮ ባል ስታገባ እየገደለ እርሱ ባል ሆኗት በጊዜው ስታገባ ይገልባት ነበር። ወለተ ራጉኤልም መልአኩ ቅዱስ ሩፋኤል ሆይ ይህ ባሎቼን የሚገልብኝ ነገር እባክህን አጥፋልኝ ብላ ወደሱ ለመነችው። ሩፋኤልም አንተ መንፈስ ርኩስ ውጣ ብሎ አወገዘው። ያ መንፈስ ርኩስም መልኩን ከሰላስ መስሎ ወደቀ። ወለተ ራጉኤልም ባል አግብታ 7 ልጆችን ወለደች። መጽሐፈ ጦቢያ ምዕራፍ 8 ከቁጥር 1። ሶስተኛም በቆጵሮስ ደሴት አንዲት በመልአኩ ሩፋኤል ስም የታነጸች ቤተ ክርስቲያን ነበረች። አሳ አንበሪም ከባህር ተነስቶ ሊገለብጣት ሲል መልአኩ ቅዱስ ሩፋኤል ደርሶ በጦር ወግቶ ገሎ አድኗታል። የመልአኩ የቅዱስ ሩፋኤል በረከቱ፣ ረድኤቱ፣ አማላጅነቱ እንዲሁም ተራዳይነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።